የተጎዳው ልቤን የሚሽር ሲንግል ማም የመሆን ሐሳቤን የሚያስቀይር መልከ መልካም ሰው አግኝቻለሁ ስትል ተወዳጁ አርቲስት ዕፀ ሕይወት አበበ ሹክ ብላለች። በአንድ ወቅት ከሰርጓ እስከ ፍቺዋ ድረስ መነጋገሪያ ነበረች። በመሃል ቦሌ መንገድ አዘግቶ ታገቢኛለሽ ወይ ብሎ ድል ባለ ሰርግ ከጎዳና ተዳዳሪ እስከ ዝነኛ አርቲስቶች በተገኙበት ጋብቻዋ ፈጽማለች። ታዲያ ምን ያደርጋል፣ ድሮም አይን የበዛበት ፍቅር አይጠቅምም እንደሚባለው ትዳራቸው ባጭር ተቀጭቷል። ታዲያ ዕፀ ሕይወት ሁለት ልጆችን ያፈራችበትን ትዳር ካፈረሰች በኋላ ሁለተኛውም ግንኙነቷ ሳይሰመር ቀርቶ ከእንግዲህ ፍቅር በቃኝ ብቻዬን ሆኜ ልጆቼን አሳድጋለሁ በማለት ረዘም ያለ ጊዜን በብቸኝነት አሳልፋለች። ታዲያ ከሰሞኑ አዲስ ነገር ተሰምቷል። ጥቂት ደቂቃዎች አብራችሁን ስትቆዩ ዕፀ ሕይወት የተጎዳውን ልቤን የሚሽር ያለችውን መልከ መልካም ጉብል ማን ነው ብለን ጠይቀን ያገኘነው መልስ እናስደምጣችኋለን። በእግረ መንገዳችንም ስለ ዕፀ ሕይወት አበበ ትንሽ አንስተን ዕፀ ሕይወት ስትነሳ ሁሌም አብሯት የሚነሳውን አነጋጋሪ የትዳር ሁኔታም እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ገና በወጣትነት እድሜዋ አብዛኛው ወጣቶች ሊኖሩት የሚመኙትን ህይወት የምትኖር ሁሉም ሊደርስበት የሚፈልገውን የስኬት እርከን የደረሰች ሞዴልና ተዋናይ ዕፀ ሕይወት አበበ ትውልድና እድገቷ በመዲናችን አዲስ አበባ ጣሊያን ሰፈር ሲሆን በአፍሪካ አንድነትና እድገት ፋና ትምህርት ቤት የተማረችው ዕፀ ሕይወት ገና በ16 ዓመቷ የሞዴሊንግ ዓለምን ተቀላቀለች። የጥበብን ደጃፍ በሙዚቃ ክሊፖች ማንኳኳት የጀመረችው ዕፀ ሕይወት የመጀመሪያ ፊልሟ አዳም ይሰኛል። በብዙዎች ልብ ውስጥ ግን ፔንዱለም ላይ ያሳየችው የትወና ክሎት እንዳትፋቅ አድርጎ ጽፏታል። ከአስነኪኝ እስከ ቀዝቃዛው ጦርነት፣ ከዕለታት እስከ ሰላዮቹ ድንቅ የትወና አቅሟን አሳይታናለች። የተለያዩ የቴሌቪዥን ድራማዎች ላይም ተሳትፋለች። ከዕለታት በሚለው በፕሮዲሰርነትና በተዋናይነት በተሳተፈችበት ፊልም ድንቅ የትወና አቅሟን በማሳየት በሶስተኛው ጉማ አዋርድና በ10ኛው ፊልም ፌስቲቫል የዓመቱ ምርጥ ተዋናይት በመሆንም አሸንፋለች። ዕፀ ሕይወት ቀስ በቀስ የኢትዮጵያ ፊልም ኢንዱስትሪ ድምቀት ሆነች። ዕፀ ሕይወት የግል ህይወቷ ልክ እንደምትሰራቸው ፊልሞች ውጣ ውረድ የበዛበት፣ በደስታና በሐዘን በስኬትና በትችት የታጀበ ነበር። በተለይ የዲያስፖራው ባህል ሀብት አቶ ተስፋውን ስንታየው ጋር የነበራት ግንኙነት መነጋገሪያ ነበር። ብዙዎች ዛሬም ድረስ የማይረሱት ክስተት ተስፋ ስንታየው ለዕፀ ሕይወት የታገብኛለሽ ጥያቄ ያቀረበበት ሁኔታ ዛሬም ድረስ ይታወሳል። በአዲስ አበባ እምብርት በሆነችው ኦሎምፒያ አደባባይ በትራፊክ ፖሊሶች እገዛ መንገዶች ተዘግተው መኪኖች በቆሙበት የህዝብ ግርግር ባለበት ስፍራ የቀረበላት የታገብኛለሽ ጥያቄ በወቅቱ እጅግ መነጋገሪያ የሆነ ነበር። በ2004 ዓ.ም የተደረገው ሰርግ በድምቀቱና በወጣበት ገንዘብ በሀገሪቱ ታይቶ የማይታወቅ ነበር። አቅመ ደካሞችን በሰርጋቸው ላይ ሰብስበው የምሳ ግብዣ ማድረጋቸው ደግሞ ለጥንዶቹ ትልቅ ክብር ማሰጥቶ ነበር። ይሁን እንጂ በወቅቱ መነጋገሪያ የነበረው ብዙዎች የፍቅር ተምሳሌት አድርገው የነበሩት ጥምረት አጀማመሩ እንጂ አጨራረሱ አላማረም። በ2009 ዓመተ ምህረት ወደ ፍርድ ቤት አቀንተው አንድ ዓመት ያህል ባለመግባባት ከቆዩ በኋላ በፍቺ ተጠናቋል። በፍርድ ቤት በኩል የነበረው የሀብት ክፍፍል ሌላ አዲስ አጀንዳ የፈጠረ ነበር። በዕፀ ሕይወት ድርሻ ስር አንድ ቶዮታ መኪና፣ ኮንዶሚኒየም ቤት፣ 2 ትራክተርና በወቅቱ 1.5 ሚሊዮን ብር እንዲካተት ተወሰነ። ይሄ የንብረት ክፍፍል ይፋ በነበረበት ወቅት የህዝቡ እይታ ከፍቻቸው ይልቅ ወደ ሀብታቸው ማዘንበል ጀመረ። በማህበራዊ ሚዲያ ዕፀ ሕይወት ሀብት ለማግኘት ነው የምታገባው የሚባል ትችት መሰማት ጀመረ። ይህም ትችት ሳይበርድ አርቲስቷ ከሌላ ባለ ሀብት ጋር ትዳር መስረታ ንብረት ተካፈለች ተብሎ መወራቱ በህዝብ ዘንድ ያላትን ተወዳጅነት ገንዘብ ወዳድ በሚል የተሳሳተ ግንዛቤ እንዲያዘነብል አድርጎታል። ታዲያ ዕፀ ሕይወት የሰው ነቀፌታ ሳይጥላት ራሷን የቻለች ስኬታማ ነጋዴ መሆንም ትችላለች። የትልቅ ሆቴልና ካብነሽ አርትዌር የተሰኘ የራሷን ብራንድም አቋቁማለች። በዚህ ደግሞ ከኪነ ጥበብም ባለፈ በንግዱም ስኬታማ መሆኗን ያሳያል። ዕፀ ሕይወት በትችት ውስጥ ያለፈች፣ በውበት የታጀበች፣ በጠንካራ የንግድ ስራዎቿ የደመቀች ልዩ ሴት ነች። ታዲያ ከአንድም 2 ጊዜ ያልተሳካ የፍቅር ግንኙነት ውስጥ የቆየችው አርቲስቷ ከሰሞኑ ከሌላ መልከ መልካም ወንድ ጋር የፍቅር ግንኙነት ውስጥ እንደገቡና በቅርቡም ወደ ትዳር ሊያድግ እንደሚችል የውስጥ አዋቂዎቿ ሹክ ብለውናል። ፍቅር በቃኝ ብላ ለረጅም ዓመታት ብቻዋን ልጆቿን ስታሳድግ የነበረችው ዕፀ ሕይወት በመጨረሻ
በመጨረሻም ሐሳቧን ቀየረች ይመስላል። እኛም ታዲያ ይሄ ነገር እውነት ሆኖ የአርቲስቷም ልብ ሽሮ ወደ ጋብቻ እንድትገባ እንመኛለን። ምክንያቱም ጋብቻ ትልቅ ነገር ነው። እስኪ ስለ ጋብቻ ካወራን ያቀር ትንሽ እንበላችሁ። ትክክለኛ የጋብቻ ትርጉም ምንድን ነው? ስለ ጋብቻ ብዙ የተለያዩ አመለካከቶችና ግንዛቤዎች ስላሉ ዓለም አቀፍ ተፈጻሚ እውነተኛ የጋብቻ ትርጉም ማግኘት በጣም ፈታኝ ሊሆን ይችላል። ለምሳሌ በዊኪፔዲያ እንደተገለጸው ጋብቻ ተብሎ ይጠራል በትዳር ባለቤቶች መካከል በማህበራዊ ወይም በባህላዊ እውቅና ያለው ህብረት ነው ይላል። በሌላ በኩል ስለ ጋብቻ የመጽሐፍ ቅዱስ ጥቅሶች ጋብቻን በእግዚአብሔር ፊት እንደ ቅዱስ ኪዳን ይገልጻሉ። በቀላል ቃላት የጋብቻ ትርጉም የሁለት ሰዎች ህይወት መጋራት እንጂ ሌላ አይደለም። በአካላዊ፣ በስሜታዊ፣ በአእምሮና በመንፈሳዊ አንድነት ውስጥ አካሎቻቸውን፣ ነፍሳቸውንና መንፈሶቻቸውን ማያያዝ ማጣመርን ያካትታል። ስለዚህ ደስተኛና አርኪ የሆነ የጋብቻ እውነተኛ ትርጉም ለማግኘትና እግዚአብሔር ስለ ትዳር ምን ይላል ወይም ጋብቻ ለእርሶ ምን ማለት ነው ለሚሉ ጥያቄዎች መልስ ለማግኘት ሲመጣ እነዚህ ከዚህ በታች የተዘረዘሩ በተሻለ ሁኔታ የሚያብራሩት ነጥቦችን እናገኛለን። ጋብቻ ማለት መስማማት ማለት ነው። አንድ አባባል አለ፣ ሁለት ሰዎች አብረው ለመጓዝ ካልተስማሙ እንዴት አብረው ይሄዳሉ? እናም ጋብቻም ተመሳሳይ ነው። ሁለት ግለሰቦች ለመግባባት ሲወስኑ በመካከላቸው የተወሰነ የስምምነት ደረጃ መኖር አለበት። ቀደም ሲል ይህ ስምምነት በቤተሰብ አባላት የሚከናወን ልክ ልጅህን ለልጅ አይነት ሊሆን ይችላል። በአሁኑ ጊዜ ግን በአጠቃላይ ውሳኔ የሚወስኑትና ቀሪ ህይወታቸውን አብረው ለማሳለፍ ስምምነት ላይ የሚደርሱት ጥንዶች ራሳቸው ናቸው። ትዳር ማለት የራስ ወዳድነትን ስሜት መተው ነው። አንዴ ካገቡ በኋላ ይህ ሁሉ ስለ እርሶ እንዳልሆነ ይገነዘባሉ። እኔ ወደኛ የሚቀየርበት የጋብቻ እውነተኛ ትርጉም ነው። ብቸኛ በነበርክበት ቀናት ውስጥ የራስዎን እቅዶች ማውጣት፣ እንደፈለጉት መምጣትና መሄድ፣ በራስዎ ፍላጎት አብዛኞቹ ውሳኔዎችን ማድረግ ይችላሉ። አሁን እርሶ ያገቡ ከሆነ እያንዳንዷን ሰዓት ከግምት ውስጥ በሚያስገቡበት የትዳር ጓደኛ አለዎት። ለራት ምን ማብሰል ወይም መግዛት፣ በሳምንቱ መጨረሻ ቀናት ምን ማድረግ ወይም በበዓላት ላይ የት መሄድ እንዳለቦት የሁለታችሁም አስተያየት ወይም አሁን ቦታው የጋራ ውሳኔ ነው። ትዳር ትርጉሙ አንድ መሆን ነው። ሌላው የጋብቻ እውነተኛ ትርጉም አንድ ሲደመር አንድ መሆን ነው። በየደረጃው የሁለት ህይወት ድብልቅ፣ ለምሳሌ በጣም ግልጽ የሆነ አካላዊ ንክኪ የትዳር ፍጻሜ እንደመሆን ወሲባዊ ቅርበት ጥልቅ ትስስር ይፈጥራል። እናም ዋናው በጣም አስፈላጊ የጋብቻ ዓላማ ይህ ነው። ስሜታዊ፣ ስነልቦናዊና መንፈሳዊ ደረጃዎችን እንዲሁም ስለሚነኩና እነዚህ ትስስሮች ከአካላዊ ንክኪ በላይ በሆነ መንገድ ይጎለብታል። ሆኖም የትዳር እውነተኛ ትርጉም አንድ መሆን ማለት የራስዎን ማንነት ያጣሉ ማለትም አይደለም። በተቃራኒው የጋብቻ ትርጉም እርስ በርስ አንደኛው የአንደኛውን ጉድለት መሙላትና እርስ በርስ መደጋገፍ የሚያመለክት ሲሆን በየግላችሁ ከነበራችሁ ይልቅ በተሻለ ሁኔታ አብራችሁ ውጤታማ መሆን ስትችሉ ነው። ለጽዮት አበበ እንደዚህ አይነት መልካም ትዳር እየተመኘን የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰላም።